ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ትላንትና ሰሞኑን ስለ ኤአይ ዝማሬዎች አስብ ነበረ። አንዳንድ ቦታዎች ተከፍተው ያጋጥሙኛል። አንዳንድ ጊዜ ቸርች ውስጥ በማወቅም ባለማወቅ ሊሆን ይችላል። ብቻ አይዶንት ኖ ያው ነገሮችን የምናይበት የራሳችን የሆነ እይታ ይኖረናል እና የማወራው ከዛ አንፃር ነው እና ስለ ኤአይ መዝሙር ምንድነው ችግሩ? ምንድነው ተግዳሮቱስ? ምንድነው ጥቅም አለው ወይ? ግን ከምንም በላይ እንግዲህ ሚዛኑን ሊሰጠን የሚገባው መጽሐፍ ቅዱስ ነውና ከዛ አንፃር ምንድነው ማሰብ ያለብን እና እሱ ላይ ነው ትንሽ እንግዲህ የፌስቡክ አካውንቴ ላይ ገብታችሁ አይታችሁት ከሆነ አሮንን የጠቀስኩት አሮን ሙሴ ተራራው ላይ ወጥቶ ከቆየ በኋላ 40 ቀን የቆየው ህዝቡ ይሄ ሊመራን የወጣ ሰው እንግዲህ ቀርቶብናል፣ ይሙት ይኑር አናቅም፣ ስለዚህ ከፊታችን የሚሄዱ አማልክትን በቃ ስራልን ብለው የተሾመውን ካህኑን አሮንን ጠየቁት ማለት ነው። ከዛ በኋላ ወርቃቸውን ወሰደ፣ ወርቃቸውን ቀጥቅጦ ጥጃ አድርጎ ሰራላቸው ማለት ነው። ከዛ ሙሴ ከመውረዱ በፊት እግዚአብሔር ነግሮታል፣ ይሄ ህዝብ ስተዋል እንደዛ ነገር አለው። ሲወርዱ ደግሞ ኢያሱ ይሄ የድል ድምጽ ነው ሌላ በቃ ቢኮዝ ኢያሱ ስላልነበረ ነው፣ ተራራው ስር ነበረ፣ መሀላቸው አልነበረም፣ ሲፈጠር የነበረውን ነገር አያውቅምና ሙሴ ከእግዚአብሔር ጋር አውርቶ ስለነበረ በታች የተፈጠረው ነገር በደንብ ያውቃልና አይደለም አለው በቃ እና ከወረደ በኋላ አሮንን ጠየቀው፣ እንዴት ነው ይሄንን ህዝብ የምታስተው ብሎ ሲለው አሮን ምን አለ? ነው ያው ይሄንን ህዝብ የምታውቀው ነው፣ ወርቃችሁን አምጡ አልኳቸው ከልጆቻቸው ከነሱም ተሰበሰበ እና ኢማጂን ማለት እንደ ሰውኛ ስታስቡት ወርቅ ስትወረውሩ እንዴት ነው ጥጃ የሚተፋው አይነት ነገር እና የሆነ ሰሞን ላይ ነው ይሄ ነገር ግን እንዴት ነው አሮን እንደዛ ሊል የሚችለው? አይ ዶንት ኖ እና አሁንም ላይ ቃል የሆነ ሀሳብ ተሰጥቷላችሁ መዝሙር ይሰጣል። ከዛም ደግሞ የሆነ ቃል ተሰጥቷላችሁ እንደ ስብከት አድርጎ በደንብ አድርጎ ያወጣል። ኦኬ ከቴክኖሎጂ ጋር ነው የምንሄደው። ከፊታችን የሚሄድ እግዚአብሔር ለሰው ልጆች አይምሮን ሰጥቷል። ግን እንደ ቸርች መንፈሳዊውን ነገር እንዴት ነው አድርገን ማስኬድ ያለብን የሚለው ነገር ሌላ ጥያቄ ነው። ማለት ከእግዚአብሔር ጋር ሳንነካካ ጀስት ሜቢ 5 ሚኒት 10 ሚኒት የሆነ ስብከት ይዘን እንወጣለን ማለት ነው። ግን ተጽዕኖ መፍጠር ይችላል? አይ ዶንት ቲንክ ሶ አይመስለኝም። ማለት ነፍሳችን ከእግዚአብሔር ጋር ተነካክታ ይዘን የምንመጣው ነገር እያለ ልክ ሰዎች ፈተናቸውን ለሰው እንደሚያስፈትኑ አቴንድ ባላደረግነው ክላስ ላይ ግራጁዌት እንደምናደርግ ብዙ የኦንላይን ትምህርቶች አሉ። በዚህ ጊዜ ላይ ኦንላይን አትማሩም፣ ኮምፒውተራችሁን ዝም ብላችሁ ትከፍታላችሁ አለ። እንደዚህ አይነት ነገር ያው የታወቀ ነው። ኦንላይን ላይ ኮምፒውተራችሁን ኦን ታደርጉና ክላሱን ጆይን ታደርጋላችሁ፣ እናንተ ግን የላችሁ። ከዛ አይተናነስም። የትኛዋ በተማረች ነፍስ ነው ነፍስ ሳትማር የሆነ ዝማሬንም ስብከትንም ይዞ ለህዝብ ማቅረብ? በእርግጥ እውነቴን እንደምላችሁ ስራው መንፈሳዊ ስለሆነ እግዚአብሔርም ሲሪየስ ስለሆነ የትም አይደርስም። የሰውን ነፍስ አይነካም፣ ተጽዕኖን አይፈጥርም። በዘመናት መካከል እግዚአብሔር ለሰው ልጆች ቃልን ሲያመጣ ያ የመጣው ቃል ይፈትናቸዋል። ለምሳሌ በጣም ዳይናሚክ የሆኑ በጣም የሚያስደነግጡ ምንድነው የሚሉ በጊዜው ላይ ልንረዳቸው ማንችላቸውን ትንቢታዊ ነገሮች እግዚአብሔር ለህዝቡ ተናግሮ ያውቃል። ለምሳሌ አሁን ከዮሴፍን ጀምር፣ ከአብርሃምን ጀምር። አብርሃም ጋር ቃል መጣ፣ ያ የመጣለት ጋር ግን ፈትኖታል። እኛ ግን ጀስት ለሆነ ማሽን ነው ለማሽን እንሰጠዋለን። ማሽኑ ፕሮሰስ አድርጎ የሆነ ነገር ያቀብለናል። እሱን ይዘን ወደ መድረክ እንወጣለን። ዝማሬውንም በሉት ምን በሉት ኦኬ። አብርሃም ጋር ግን እንደዛ ነው ወይ የሆነው? ቃል መጣለት። ያ የመጣለት ቃል ግን 25 አመት ከእግዚአብሔር ጋር ያለውን ነገር አጠናክሮለታል። እምነቱን ቢውልድ አድርጎበታል። ዮሴፍ ጋር እንምጣ። ይስ በቃ ነዶች እንደሚሰግዱለት ምናምን እግዚአብሔር ተናገረ። አልጋ ነበር አልነበረም? ስንት አመት ነው በወንድሞቹ ተገፍቶ ምን ብሎ እግዚአብሔርን በሚያውቅ ማለት ነው
ዛሬ ለማሽኑ ለኤአዩ የሆነ ቃል ታቀብለዋለህ። ጠዋት ላይ መዝሙር ወይ ስብከት ይዞልኝ እንትን ይላል። ከዛ መድረክ ላይ እወጣለሁ። ከነፍስ ጋር ያልተነካካ የሰራውን አምላኩን የማያውቅ ጊዜ ያልወሰደ በእግዚአብሔር ፊት ያልቆየ አይነት ነገር አይሆንብንም። ስለዚህ ማርያም ጋርም ልንመጣ እንችላለን። ማርያምን መጣ ጸጋን የሞላብሽ ሆይ ደስ ይበልሽ ምናምን ደስ ይላል። ከዛ ግን ሲሰቀል አይታለች፣ ሲወጋ አይታለች። ዛሬ ጋር ነው እንዴ መንበርከክ ሲያቅተን እኮ ነው የሆነ ግጥምና ዜማ እንዲሰራለን የምንፈልገው። መንበርከክ ሲያቅተን፣ መቆየት ሲያቅተን በእግዚአብሔር ፊት ከህይወት መቅዳት እያለ አብሮ ከእግዚአብሔር ጋር በመቆየት እያለ ልክ ነው ማለት ሲሰሙት ደስ ይላል። በት እኔ አይ ዶንት ሃቭ ታይም ከመንፈስ ቅዱስ ጋር የተነካኩ ጣቶች ሲጫወቱልኝ ነው ደስ የሚል። ባባቸው ከመንፈስ ቅዱስ ጋር የተነካኩ ይሌለ መጽሐፍ ቅዱስ ሲናገር ሳውል ክፉ መንፈስ በሱ ላይ በመጣ ጊዜ ሰዎች መጡና በቃ ሲጥሩ አድርጎ በገናን የሚጫወት ፕላስ መንፈስ ያለበት በገና ብቻ አይደለም መንፈስ ያለበት የሚመረጥ ባቸው እንዴ መዝሙሩ እኮ ብቻ አይደለም። እኔ አይ ዶንት ኖ ዘማሪዎች ኤክስፒሪየንሳችሁን ታውቁታላችሁ። አንዳንድ ዝማሬ ቀድሞ ይመጣል። ለምሳሌ እኔ አሁን በዚህኛው አልበም ላይ ሁለቱ መዝሙሮች ፈራ ፍርሃቴና አሜን የሚለው መዝሙር ስዘምረው ይሰፋኝ ነበር። በእውነት ነው የምላችሁ ይሰፋኝ ብዬ ስላችሁ በልኬ ገና አልተሰፋም ነበር። ህይወት ላይ ቻሌንጅ አላደረገኝም። እውቀት አይደለም አገልግሎት። ለዛ ነው ገባችሁ በማስተማር ፕሮፌሰሮች ስለሆኑ ወይም በቃ የሆነ ዶክትሬት ስላላቸው አይደለም። መንፈሳዊ ሰዎችን የምንመርጠው ኮሌጅ ገብተው ለመማር መጽሐፍ ቅዱስን እንዲያስተምሩ የሚያስተምሩን የምንመርጥበት አሁን ላይ ብዙ የምንመርጣቸው ኦፕሽኖች ተዘርግተውልናል። ማን ያስተምራል የሚለውን ነገር ለምን ከተባለ እውቀቱ ብቻ አይደለም መንፈስ ያለበት ሰው። ታዲያ አር ዩ ቴሊንግ ሚ ማሽን መዝሙር አረ ከጌታ ጋር መዝሙር ዝማሬን በሌሊት የሚሰጥ ነው የሚለው ወደ ላይ በወጣ ጊዜ ስጦታ እንደሰጠን የሚናገረው። አሁን ግን ተመራጭ እየሆነ ነው። በነፍሳቸው ሰይፍ ያለፈ በብዙ መከራ ውስጥ ያለፉ በፊተኛው ዘመን ትላንትም እንደው ላወራችሁ እንደፈለኩትኝ በእነ ተስፋዬ ጋቢሶ በእነ ታምራት ኃይሌ መጽሐፎቻቸውን ሂዳችሁ አንብቡ። መጽሐፎቻቸው ዳይናሚክ ሞር ቫልዩ ልንሰጣቸው እንችላለን። መጽሐፎቻቸውን ሞር ብናነብ ያለፉበትን ነገር። ዛሬ ላይ ግን ጀስት ኤአይ ማሽን እኔ አንቱ ልበለው አንተ ልበለው አንቺ ኢት ኢዝ ምን አይ ዶንት ኖ ምን እንደምለው ሰውየው ልበለው የሰው ድምጽ ነው ያለው። በቃ የሆነ ኧረ አንዳንዱ ሰው እኔ ሲያለቅስ ሁሉ ገጥሞኛል። ማይ ጉድነስ ማለት በሁሉም በቃ በዘፈኑም ዓለም ላይ በቃ እንዲህ በቃ ልዩ ነው። ኦ ማይ ጋድ በት ከአምላኬ እግር ስር እንደሚቀዳው አይሆንም። ይህንን ደግሞ የሚለይ ጆሮ አለ። እኔ በጣም ነው የምለየው። በጣም እንኳንስ ቀርቶ እሱን ተውት ራሱ ከእግዚአብሔር ዘንድ ተንበርክኮ ያልተቀበለውን መዝሙር ራሱ የሚለይ መንፈስ አለ። ገባችሁ አይደል? ለገጣሚ ወይም ደግሞ ለጸሐፊ ስጡኝ ብዬ ወይም ደግሞ ተቀብዬ የምዘምረው መዝሙር እንኳን ያስታውቃል። ለዛ ነው ወደ መጽሐፍ ቅዱስ እንዴ መዝሙር ምዕራፍ 3 ምንድን ነው የሚለው? ልጁ አቢሴሎም በተነሳበት ጊዜ የዳዊት መዝሙር ይላል። ታሪኩ እሳት ነው። ሳሙኤል ላይ ሂዳችሁ አንብቡት። መዝሙሩን ነው እኛ የምናውቀው። በሰይፍ አልፈው ነው፣ በቻሌንጅ ውስጥ ነው። ስለዚህ አይ ዶንት ኖ እንግዲህ ልናወራበት እንችላለን። እኔ ግን ከህይወት በተነካካ ከእግዚአብሔር እግር ስር በቆየ የሚበቃ የሚለካካ ዝማሬ እሱን በመስማት አምናለሁ። እንደዚህ አይነት ሰዎችንም በመከተል አምናለሁ። ስለዚህ የማሽኑን ወደ ጎን እናድርገው። ግድ የለም ማሽን ነው እንግዲህ